በ4 ሚሊዮን 80 ሺህ ብር ጠቅላላ ክፍያ በ1.4 ሚሊዮን ብር ቅድመ ክፍያ ብቻ ቀሪውን 16 ወራት ከሚከፍሉበት ምቹ የክፍያ አማራጭ ጋር ከመልካቶ በቅርብ ርቀት በምትገኘው በወርቅ ቤቶቿ በምትታወቀው በውቢቷ ፒያሳ ከአድዋ ሙዚየም ፊት ለፊት ግራውንድ ፕላስ 5 የሆነ ዘመናዊና ደረጃውን የጠበቀ የንግድ ማዕከል አቅርበንልዎታል። ሁለት ሰፋፊ መኪና ማቆሚያ ቤዝመንት ከኤሌክትሪክ መኪና ቻርጅ ማድረጊያ ጋር ያካተትን ሲሆን በቅርቡ በመንግስት ተገንብቶ ለአገልግሎት ክፍት ከተደረገው የመኪና ፓርኪንግና የህዝብ ትራንስፖርት ተርሚናል ፊት ለፊት መገኘቱ ለንግዶ እጅግ ተመራጭ ያደርገዋል። ለተለያዩ አገልግሎት ማለትም ለወርቅ ቤት፣ ለቡቲክ፣ ለካፌ አገልግሎት መሆን የሚችሉ ውሱን ቦታዎች ቀርተውናል። ሙሉ ክፍያ ለሚከፍሉ ደንበኞቻችን ልዩ የሆነ የ10% ቅናሽ ያዘጋጀን መሆኑን እየገለጽን የዚህ ዕድል ተጠቃሚ ለመሆን በድርጅት ስልክ በ0979 980000 ላይ ይደውሉልን። ቴምር ፕሮፐርቲስ አሸባሪን ተባብራ ወህኒ የወረደችው ኢትዮጵያዊቷ ሞዴል። Well, good afternoon. If you're just joining us, you're watching Sky News as London is attacked once again. 4 explosions or attempts at explosions, and it's still pretty unclear as to what's happened. We saw the police running in with guns who were saying move, move, move. So we were really frightened. You see someone with a rucksack, you're always sort of watching them to see, you know, it's powered up the whole situation. It's terrible, you know, I don't know when it's going to end. Embarrassed, we're a bit sickened, we're very disappointed as to what people who call themselves Muslims are doing in our religion. This man is in danger. I just want to be able to get on with my daily life without having the fear of what's going to happen next. የሚስ ብራይተን ቁንጅና ውድድር ተካፋይ የነበረችውና ብሩህ ተስፋ የነበራት ትውልደ ኢትዮጵያዊቷ ወጣት ሙሉመቤት ግርማ ሕይወቷ በአንዲት ጀንበር ከፋርማሲውቲካል ሳይንስ ወደ አስከፊ የሽብር ሴራ ተባባሪነት ይቀየራል ብሎ ያሰበ ማንም አልነበረም። እንደ አውሮፓውያን አቆጣጠር ጁላይ 7 2005 በለንደን ከተማ 52 ሰዎችን የቀጠፈው አሰቃቂ ቦምብ ጥቃት ከተፈጸመ 2 ሳምንታት በኋላ ኢትዮጵያዊው ሁሴን ኡስማንና ግብረ አበሮቹ በተመሳሳይ ሰዓት የህዝብ ማመላለሻ ባቡሮች ላይ ጥቃት ለማድረስ ሞከሩ። ነገር ግን ቦምቡ ሳይፈነዳ በመክሸፉ ሁሴን ከአካባቢው ሸሽቶ ወደ ሙሉመቤት ግርማ መኖሪያ ቤት አመራ። ፖሊስ አሸባሪዎቹ የተደበቁበትን ስፍራ ለማግኘት እያሰሰ ባለበት ወቅት ሙሉመቤት ግን በቤቷ ውስጥ አንደኛውን አስጠልላ ቁስሉን ታክም ነበር። የእርሷና የቤተሰቧ ድርጊት የለንደንን ህዝብ በሽብር ከማናወጡም በላይ አንድ ንጹህ ሰው በፖሊስ እንዲገደል ትልቅ ምክንያት ሆነዋል። ለመሆኑ ሙሉመቤትና ሁሴን ምን አዛመዳቸው? የቁንጅና ተወዳዳሪ የነበረችው ወጣት እንዴት እንደዚህ አይነት ከባድ ወንጀል ውስጥ ልትገባ ቻለች? የዛሬው ዘጋቢ ፊልም ከምዕራብ ለንደን ሼፐርድስ ቡሽ እስከ ጣሊያን ሮም ድረስ የተጓዘውን ትንቅንቅ ያስቃኛችሁና በአደገኛ ምስጢር ስለተተበተበው ቤተሰብ እውነተኛ ታሪክ የሚያስደምጣችሁ ይሆናል። ቪዲዮውን ላይክ፣ ቻናሉንም ሰብስክራይብ በማድረግ አብራችሁን ቆዩ። I can confirm that one of the men who has been arrested in Birmingham is Yassin Hassan Omar. It was like quiet for like 5 minutes, and then the other guy starts going, you're going to kill me, you're going to kill me, Well, it's panic, isn't it? It was a panic area. No, it was panic areas like, we had children's, by the way, children's, elderlies. We never saw anybody running in there. We didn't see what they were doing. We just seen the police with the guns. I don't see any justice in this country, especially with the Western government, because we see, especially they're always terrorizing Muslims, isn't it? የሙሉመቤት አባት አቶ ግርማ የካቶሊክ እምነት ተከታይና የኢትዮጵያ ዲፕሎማት ነበሩ። ልጆቻቸው የተሻለ ህይወትና ትምህርት እንዲያገኙ በማሰብ በጣሊያን ሀገር በሚገኝ አዳሪ ትምህርት ቤት አስተምረዋቸዋል። ከዚያም ቤተሰቡ ኑሮውን በደቡብ ለንደን ስትሬታማ አካባቢ ያደረገ። ከልጆቻቸው መካከል አንደኛዋ የ21 ዓመቷ ሙሉመቤት ግርማ ስትሆን ለቤቱ ሁለተኛ ልጅ ነበረች። እንደ አውሮፓውያን አቆጣጠር በ2005 ሙሉመቤት የወጣትነት ጊዜዋን በደስታ እያጣጣመች ነበር። ብሩህ አእምሮ የነበራት ይህች ወጣት በብራይተን ዩኒቨርሲቲ የፋርማሲውቲካልና ኬሚካል ሳይንስ ትምህርቷን ትከታተላለች። ሙሉ ከመደበኛ ትምህርት ባሻገር መድረክ ላይ የመንግስት ትልቅ ህልም ነበራት። በመሆኑም በዚያም ዓመት በተካሄደው የሚስ ብራይተን የቁንጅና ውድድር ላይ ተካፋይ በመሆን ህልሟን አሳክታለች። ህይወቷ በተስፋ የተሞላ የነገ ራዕይዋም የፈካ ነበር። በሌላ በኩል ታላቅ እህቷ የሽመቤት ግርማ አዲስ የህይወት መንገድ ውስጥ ነበረች። የሽመቤት ያደገችበትን የክርስትና እምነት በመተው በለንደን የሚገኘውን የሪጀንትስ ፓርክ መስጊድን ከጎበኘች በኋላ እስልምናን ተቀበለች። ከዚያም ሐምድ ኢሳቅ በመባል ከሚታወቅ ግለሰብ ጋር ትዳር መስርታ የ3 ልጆች እናት ለመሆን በቃች።
በዚህ መልኩ ሕይወታቸውን እየገፉ በነበረበት ወቅት የለንደን ከተማ በታላቅ ሽብር መናወጥ ጀመረች። ከተማዋ የ2012ቱን የኦሎምፒክ ጨዋታ ለማስተናገድ መመረጧ በተነገረ በማግስቱ ጁላይ 7 2005 ከጧቱ 3 ሰዓት ገደማ ላይ ከዌስት ዮርክሸር እና ከሉተን የተነሱ 4 አጥፍቶ ጠፊዎች በለንደን የህዝብ ማመላለሻ ትራንስፖርት ላይ አሰቃቂ ጥቃት ፈጸሙ። በአልቃይዳ ጽንፈኛ አስተሳሰብ የተነሳሱት እነዚህ አሸባሪዎች 3 ባቡሮችና አንድ አውቶቡስ ላይ በጀርባ ቦርሳቸው አንግበው የነበረውን ቦምብ እንዳፈነዱ ታወቀ። ፍንዳታዎቹ የተከሰቱት በሊቨርፑል ስትሪት እና ኦልድጌት፣ በኤጅዌር ሮድ እና ፓዲንግተን እንዲሁም በኪንግስ ክሮስ እና ረስል ስኩዌር መካከል በነበሩ ባቡሮች ላይ ሲሆን በታብስቶክ ስኩዌር የሚጓዝ አውቶቡስም የጥቃቱ ኢላማ ነበር። ጣሪያው የተገነጠለው ይህ ቀይ የለንደን አውቶቡስ ምስል የጥቃቱን አስከፊነት ማሳያ ሆኖ ዘልቋል። በዚህ ዘግናኝ ጥቃት 52 ንጹሃን ዜጎች ሕይወታቸውን ሲያጡ ከ700 በላይ ሰዎች ደግሞ የሰውነት ክፍላቸውን እስከ ማጣት የደረሰ ከባድ ጉዳት ደርሶባቸዋል። ሕይወታቸውን ካጡት መካከል በሙዚየም ውስጥ የጥበቃ ሰራተኛ የሆነው የ60 ዓመቱ አርተር ፍሬደሪክ እና እንግሊዝኛ ቋንቋውን ለማሻሻል ክረምቱን በለንደን እያሳለፈ የነበረው የ24 ዓመቱ ኢሃብ ስሊማኒ ይገኙበታል። እንዲሁም ወደ ሥራ አብረው እየተጓዙ የነበሩት የ35 ዓመቷ ሳማንታ ባደምና የ30 ዓመቱ የፍቅር አጋሯ ሊሃሪስ በተጨማሪም የ34 ዓመቷ ሰዓሊና የ2 ልጆች እናት የሆነችው ማሪ ሃርትሊ የዚህ ጥቃት ሰለባዎች ነበሩ። በጥቃቱ ሁለቱንም እግሮቿን ያጣችውና በኋላ ግን በ2012 የፓራሊምፒክ ጨዋታዎች ላይ የተወዳደረችው ማርቲን ራይት የጽናት ተምሳሌት ሆናለች። ከዚህ ጥቃት በኋላ በነበሩት ቀናት የለንደን ድባብ በጥርጣሬ በፍርሃትና በጭንቀት እየተሞላ ነበር። የእስልምና እምነት መሪዎች ይህንን አሰቃቂ ድርጊት በአደባባይ አጥብቀው ቢያወግዙም በከተማ ውስጥ የነበረው ውጥረት ግን ከፍተኛ እስላሞፎቢያ እንዲሰፍን አደረገ። የብሪታንያ ሙስሊም ካውንስል ቃል አቀባይ የነበሩት ኢናያት ባንግላዋላ በወቅቱ እንደገለጹት ያነጋገሯቸው ሙስሊሞች በከፍተኛ ድንጋጤና መረበሽ ውስጥ ነበሩ። በስልክ የደወለ አንድ ግለሰብ የጀርባ ቦርሳ ይዤ ብገኝስ ምን ይከተለኛል በማለት እስከ መጠየቅ ደርሷል። ፖሊስ አጠራጣሪ መስሎ የታየውን ግለሰብ ከመያዝ ይልቅ እርምጃ ወደ መውሰድ ገብቶ ስለነበር በርካታ ሙስሊሞች ይህ ተግባራዊ ሊያደርግብን ይችላል የሚል ስጋት አድሮባቸዋል። ከተማዋ በዚህ ሁሉ ውጥረት ውስጥ በነበረችበት ወቅት ሌላ የባሰ ሴራ በድብቅ እየተጠነሰሰ ነበር። የመጀመሪያው ጥቃት ከተፈጸመ ልክ ከ2 ሳምንታት በኋላ እንደ አውሮፓውያን አቆጣጠር ጁላይ 21 2005 5 ሰዎች ሌላ ተመሳሳይ ጥቃት ለማድረስ ተዘጋጁ። እነዚህ ሰዎች በወቅቱ በጦርነት ከሚታመሰው የአፍሪካ ቀንድ አካባቢ የመጡ ስደተኞች ነበሩ። ከቡድኑ አባላት መካከል አንዱ ሙክታር ሰኢድ ኢብራሂም ይባላል። የ29 ዓመት ወጣት ሲሆን እንደ አውሮፓውያኑ አቆጣጠር በ1990 ከኤርትራ ወደ እንግሊዝ ያቀና ግለሰብ ነው። ሙክታር የሁለተኛው ጥቃት ቀዳሚ መሪ እንደነበር ተገልጿል። ከዚህ ቀደም ፖሊስና የደህንነት አካላት ያውቁት የነበረ ሲሆን በአውሮፓውያኑ 2004 ብቻ 3 ጊዜ በጸጥታ ኃይሎች ትኩረት ውስጥ ገብቷል። አንደኛው ሽብርተኞች ሰባሰቡበታል ተብሎ በሚጠረጠረው በሌክ ዲስትሪክት የካምፕ ጉዞ ላይ ተገኝቶ የደህንነት አካላት ፎቶግራፍ ያነሱት ሲሆን ጽንፈኛ ጽሑፎችን በማሰራጨት ደግሞ በሌላ ጊዜ ታስሯል። እንዲሁም ወደ ፓኪስታን ሲጓዝ የጸረ ሽብር ፖሊሶች አስቁመው አነጋግረውታል። በኋላ ላይ በወጣው መረጃ መሰረት ጁላይ 7 ላይ የቦምብ ጥቃት ከፈጸሙት መካከል 2ቱ እርሱ ፓኪስታን በነበረበት ወቅት እዚያው ነበሩ። ይህም የአጋጣሚ ጉዳይ እንዳልነበረ የሕግ ሰዎች ገልጸዋል። ሌላኛው የቡድኑ አባል ደግሞ ያሲን ኡመር ሲሆን የ26 ዓመት ወጣትና ትውልደ ሶማሊያዊ ነው። በሰሜን ለንደን የሚገኘው መኖሪያ ቤቱ አሸባሪዎቹ ቦምብ የሚያመርቱበት ማዕከል ሆኖ አገልግሏል። ሶስተኛው አባል ራምዚ መሐመድ የ25 ዓመት ወጣት ሲሆን እርሱም በተመሳሳይ ትውልደ ሶማሊያዊ ነው። አራተኛው የሴራው ተሳታፊ ማንፎ ኳኳሴዱ ሲባል 34 ዓመት ወጣትና ትውልደ ጋናዊ ነው። አምስተኛው የቡድኑ አባል ደግሞ የ28 ዓመት ወጣት ሁሴን ኡስማን ነበር። ሁሴን ኢትዮጵያ ውስጥ ተወልዶ በጣሊያን በኩል ወደ እንግሊዝ የገባ ሲሆን ትክክለኛ ስሙ ሐምዲ አዱስ ኢሳክ ይባላል። ይህ ሰው የሙሉመቤት ታላቅ እህት የሽመቤት ግርማ ባል ነው። እቅዳቸው ልክ እንደ መጀመሪያው ጥቃት የለንደንን የህዝብ ማመላለሻ ትራንስፖርት በደም ማጨቄት ነበር። እያንዳንዳቸው በጀርባ ቦርሳቸው ውስጥ ከፍተኛ ፍንዳታ ሊያስከትሉ የሚችሉ ኬሚካሎችን በመቀላቀል በራሳቸው ያዘጋጁትን ቦምብ ተሸክመዋል።
ሶስቱ አሸባሪዎች የኦቫል ዋረን ስትሪት እና ሼፐርድስ ቡሽ የባቡር ጣቢያዎችን ለማፈንዳት ሲንቀሳቀሱ፣ አንዱ ደግሞ በሾርድ ቻክኒ ሮድ ላይ የሚጓዘውን 26 ቁጥር አውቶቡስን ለማጋየት አቀና። ሆኖም ጋናዊ የቡድኑ አባል ማንፎኳኳ ሴዱ ጥቃቱን ከማድረሱ በፊት ከፍተኛ ፍርሃት ስለዋጠው ቦምብ ያዘበትን ቦርሳ ሊትል ወርሙድ ስክራፕስ ፓርክ ውስጥ ጥሎት እቅዱን አቋርጦ ሸሸ። ሰዓቱ ከቀኑ 6:30 ገደማ ሲቃረብ ሁሴን ዑስማን የተገኘበት የምዕራብ ለንደኑ ሼፐርድስ ቡሽ የባቡር ጣቢያ በሰዎች ተጨናንቋል። እርሱም ቦምቡን ለማፈንዳት የመጨረሻ እርምጃውን ወሰደ። ነገር ግን እንደ ድል ሆኖ የቦምቡ ኬሚካል ውህደት ትክክል ስላልነበር እሱ እንዳሰበው ትልቅ ፍንዳታ ሳይፈጠር ወዲያውኑ ከሸፈ። በተመሳሳይ ሌላ ስፍራ ላይ ጥቃት ለማድረስ የተሰማሩት ባልደረቦቹም ቦምባቸው ሳይሰራ ቀረ። የዓይን እማኞች እንደገለጹት ልክ የሽጉጥ ተኩስ የሚመስል ከፍተኛ ድምፅ ከተሰማ በኋላ ከቦርሳው ውስጥ እንደ ሊጥ ያለ ነገር ተረጨ። በዚህም ምክንያት ሊከሰት የነበረው የእልቂትና የጅምላ ግድያ ሳይሳካ ቀረ። የድርጊት ሲፈጸም በባቡር ውስጥ ከፍተኛ ሽብርና ድንጋጤ ነግሶ ነበር። ነገር ግን ሁሴን ዑስማን ፍጹም ሊታመን በማይችል እርጋታ ከቦታው ማምለጥ ጀመረ። ዩኒስ ኦልዋ የተባለች የባቡሩ ተሳፋሪ እንደመሰከረችው ሁሴን ወደ ባቡሩ ጣሪያ ለመውጣት ከሞከረ በኋላ ዘሎ ዳሃድዱ እንደወረደ የገለጸች ሲሆን በዚህ ሁሉ ውስጥ ታዲያ የመረጋጋት ስሜት መላበሱ እንዳስገረማት ተናግራለች። ሁኔታውን ስታስረዳም ልክ መናፈሻ ውስጥ ዘና ብሎ እንደሚራመድ ሰው ነበር ሄደው ስትል ገልጻለች። የባቡሩ ሰራተኛ ፒተር ትሮተር በበኩሉ ሁሴን በሃዲዱ ላይ ሲጓዝ አይቶት ተመለስ ብሎ 2-3 ጊዜ እንደጮህበት የመሰከረ ሲሆን ይሁን እንጂ ምንም እንዳልሰማ ሆኖ በእርጋታ ጉዞውን እንደቀጠለ ገልጿል። ሁሴን ከባቡር ሃዲዱ ከወጣ በኋላ አጥር ዘሎ ወደ ሰው ግቢ ገባ። የቤቱ ባለቤቶች ሜላንዳና ጡረታ የወጡት ነርስ ሉላ ሄንሪ ሲሆኑ በመኖሪያቸው ጀርባ ባለው የመመገቢያ ክፍል መስኮት በኩል አደገኛ አሸባሪ ሰብሮ ወደ ውስጥ መግባቱን አላወቁም። ሁሴን በቤት ውስጥ ሲሮጥ ከጡረተኛዋ ነርስ ጋር ፊት ለፊት ተገጣጠመ። ነገር ግን በከፍተኛ መረጋጋት አልጎዳችሁም፣ እያቋረጥኩ ነው አላቸው። ከዚያም ዋናውን በር ከፍቶ ጉዞውን ቀጠለ። ከቤቱ ከወጣ በኋላ ውድሌን በተባለ ጎዳና ላይ ከቢቢሲ ቴሌቪዥን ጣቢያ ፊት ለፊት ሲሄድ ጥቁር ሰማያዊ ቀለም ያለውን ሹራቡን አውልቆ በመጣል ከስር በለበሰው ነጭ ውስጥ ሸሚዝ ብቻ ጉዞውን ቀጠለ። እዚያም 220 ቁጥር አውቶቡስ ላይ ተሳፈረ። የደህንነት ካሜራዎች እንዳሳዩት ሁሴን በአውቶቡሱ ላይ ሆኖ የለንደንን ጎዳናዎችና እንቅስቃሴ በመስኮት እየተመለከተ ለ50 ደቂቃዎች ያህል ተጉዞ ደቡብ ለንደን ወደሚገኘው የመጨረሻው ወንድስወርዝ አውቶቡስ ማቆሚያ ላይ ደረሰ። ይህ በእንዲህ እንዳለ የለንደን ፖሊስ ወንጀለኞቹን ለመያዝ አሰሳ ጀምሮ ነበር። በዚህ ሁሉ መሃል ፖሊሶች እጅ ያልገባ ሁሴን ዑስማን ቀጣዩ እርምጃው ምን መሆን እንዳለበት በሚገባ ያውቅ ነበር። ከአውቶቡስ እንደወረደ ስልኩን አውጥቶ አንድ ቦታ ደወለ። የደወለውም ከጥቃቱ በፊት ስለ እቅዱ ሙሉ በሙሉ ታውቅ ወደ ነበረችው ባለቤቱ የሺ ግርማ ነበር። የሽመቤት የባሏን ጽንፈኛ አመለካከት በሚገባ ታውቅ ነበር። አደጋው እንደሚፈጠርም ቀድሞውኑ መረጃ ነበራት። የሕግ ባለሙያዎች እንዳረጋገጡት የሺ ባሏን የሽብር እቅድ ከማወቋም በላይ ይህንን መጥፎ ድርጊት መከላከል የምትችልበት እድል ቢኖራትም ምንም አላደረገችም። የሺ ተባባሪነት ይህ ብቻ አልነበረም። ባሏ ታዳጊ ልጇን ይዞ በእንግሊዝ ሀገር ከምብሪያ ሌክ ዲስትሪክት ወደሚገኝ አሸባሪዎች ጥቃት ማሰልጠኛ ካምፕ እንዲሄድ ፈቅዳለች። ሁሴን ዑስማን ከሌሎች 4 የጁላይ 21 አሸባሪዎች ጋር የተዋወቀው በዚሁ ማሰልጠኛ ካምፕ ውስጥ ነበር። ከዚህ በተጨማሪም ጽንፈኛ የሆኑ ሃይማኖታዊ ስብከቶች በሚገኙባቸው በተለይም አቡ ሐምዛ አልማስሪ በተባለ ካሴት ላይ የሺ የጣት አሻራዎች ተገኝተዋል። ፖሊስ ቤቷን ሲያስስ የሺ በገዛ እጇ የጻፈችውንና ሰማዕት ለሚሆነው ባሏ በሰማይ ምን አይነት ሽልማትና ክብር እንደሚጠብቀው የምትገልጽበትን ማስታወሻ አግኝቷል። ጥቃቱ ከመፈጸሙ በፊትም የባሏን ጽንፈኝነት የሚያስደምጡ የድምጽ ካሴቶችን ይዛ ለንደንን አቋርጣ ሙሂድን አሊ ለተባለ ተባባሪ ሰጥቷለች። ይህን ያደረገችው ባሏ ጥቃቱን ሲፈጽም ራሱም ስለሚሞት ካሴቶቹ እንደማያስፈልጉት እርግጠኛ ስለነበረች ነው። ባሏ እቅዱን አሳክቶ እዚያው እንደሚሰዋ ስላመኑ ወደኋላ ማፈግፈጊያ ወይም ሁለተኛ የማምለጫ እቅድ ጨርሶ አላዘጋጁም ነበር። ነገር ግን ቦምቡ ሳይፈነዳ ሲቀር የሺ የቅርብ ቤተሰቦቿን በማስተባበር የሽሽት እቅድ በፍጥነት ማዘጋጀት ነበረባት። ሁሴን ዑስማን ከጥቃት ሙከራው በኋላ ስልክ በደወለላት ቅጽበት የሺ ወዲያውኑ የ22 ዓመት ወንድሟን ኢሳያስ ግርማን ጠራችው። ቀጥሎም የሺና ኢሳያስ በመኪና ሄደው ሁሴንን ከተደበቀበት ስፍራ በማንሳት
የለንደንን ድንበር አቋርጠው እህታቸው ሙሉመቤት ግርማ ወደምትኖርበት ብራይተን ከተማ ይዘውት ነጎዱ። በወቅቱ የ24 ዓመት ወጣት የነበረችው ሙሉመቤት ከብራይተን ዩኒቨርሲቲ ትምህርቷን አጠናቃ የተመረቀች ወጣት ነበረች። ሆኖም ይህች የተማረች ወጣት የደከመችበትን የሕክምና ሳይንስ ዕውቀቷን የተጠቀመችው በመላው አገሪቱ የሚፈለግን አደገኛ አሸባሪ ለመንከባከብ ሆነ። ሁሴን ኡስማን ቦምቡን ለማፈንዳት ሲሞክር ኬሚካል ፈሶበት በእግሩ ላይ የቃጠሎ ጉዳት ደርሶበት ነበር። ሙሉመቤትም በቤቷ ውስጥ ደብቃ ይህንን ቁስሉን አከመችለት። በመቀጠል ለፖሊስ ምርመራ ፍንጭ ሊሰጡ የሚችሉትን የኬሚካልና የፍንዳታው አሻራ ያረፈባቸውን የሁሴንን ልብሶች በማጥፋት የፎረንሲክ ማስረጃዎችን በሙሉ አመድ አደረገቻቸው። እህትማማቾቹ አንድን አሸባሪ መደበቃቸው ሳያንስ አገሪቱን በሙሉ ለከፍተኛ የሽብር ስጋት ዳርገው የራሳቸውን መደበኛ ሕይወት ያለምንም የህሊና ጸጸት ቀጠሉ። በዚህ ሰዓት በለንደን ከተማና በመላው እንግሊዝ የፍርሃትና የድንጋጤ ስሜት ያንዣብብ ነበር። ፖሊስ ከተማዋን በከፍተኛ ሁኔታ እያሰሰ ሲሆን 4 አደገኛ አሸባሪዎች እየተንቀሳቀሱ መሆናቸው ህዝቡን በሽብር አናውጡታል። የከተማዋ ፖሊስ ምክትል ኮሚሽነር የሆኑት አንዲ ሄይማን የደህንነት ካሜራዎች ያነሱትን የ4ቱን አሸባሪዎች ምስል ለህዝብ ይፋ በማድረግ ህዝቡ ጥንቃቄ እንዲያደርግና ማንኛውንም መረጃ በጸረ ሽብር ስልክ መስመር ላይ እንዲያሳውቅ አስቸኳይ ጥሪ ያቀረቡ። ፖሊስ ያወጣቸው የሲሲቲቪ ምስሎች አነጋጋሪ ነበሩ። ራምዚ መሐመድ ኒውዮርክ የሚል ጽሑፍ ያለበትን ጥቁር ሹራብ ለብሶ በኦቫል ባቡር ጣቢያ አካባቢ እያመለጠ ታየ። ኢማሙ ሙክታር ሰኢድ ኢብራሂም ደግሞ 26 ቁጥር አውቶቡስ ውስጥ የዘንባባ ዛፍ ምስል ያለበትን ግራጫ ቲሸርት ለብሶ ነበር በካሜራ አይን ውስጥ የገባው። ያሲን ሐሰን ዑመር እንዲሁ በዋረን ስትሪት አካባቢ ያለ በሲሲቲቪ ካሜራ የተነሳው ፎቶ ሲወጣ፣ ሁሴን ኡስማን ደግሞ ኮፍያና ቦርሳ አድርጎ በዌስትቦርን ፓርክ ሲጓዝ የደህንነት ካሜራ የቀረጸው ምስሉ ይፋ ተደረገ። ሙሉመቤት በጥቃቱ ማግስት ከቤቷ ወጥታ በብራይተን ፕሬስተን ሮድ በሚገኝ ነዳጅ ማደያ ውስጥ ያለ ኮንቬኒየንስ ስቶር ገባች። በሱቁ የጋዜጣ መሸጫ መደርደሪያ ላይ ዴይሊ ሚረር የተሰኘው ጋዜጣ ስለ እህቷ ባል የሰራውን ዜና ስታካነበበች በኋላ ገዛችው። የጋዜጣው የፊት ገጽ ፋይንድ ዘም የሚል ርዕስ ያለው ሲሆን የሁሴንንና የባልደረቦቹን ምስል ለጥፏል። ህዝቡ ወንጀለኞቹ ያሉበትን ቦታ እንዲጠቁም የትብብር ጥሪ የሚያቀርብ መልእክትም ይዟል። የአገሪቱ ፖሊስ መንግስትና ህዝብ በጋዜጦች ምስሉን ለጥፈው የሚፈልጉት ዋና አሸባሪ ግን በራሷ ቤት ውስጥ በሰላም ተኝቷል። ይህ ሁሉ ሲሆን ታዲያ በኮንቬኒየንስ ስቶር ውስጥ የነበረው የደህንነት ካሜራ እያንዳንዱን እንቅስቃሴዋን እየቀዳ ነበር። ሙሉ ጋዜጣውን ገዝታ ወደ ቤቷ ከተመለሰች በኋላ ታላቅ እህቷ ለየሽ ግርማ የላከችው አጭር የጽሑፍ መልእክት ግርምታን ያጭራል። ቴክስቱም እንዲህ ብሎ ይጀምራል። ሃይ ቤብስ፣ ደህና እንደሆንሽ ተስፋ አድርጋለሁ። እኛ አሪፍ ነን፣ ፈጣሪ ይመስገን፣ በደንብ ተኝተናል። በኋላ ደውልሻለሁ፣ ሁላችሁንም እንወዳችኋለን ይላል። ሆኖም የእህትማማቾቹ ዝምታ ሌላ አሳዛኝ አደጋ ወለደ። አሸባሪዎቹን ለማግኘት ፖሊስ የጀመረው አድካሚ አሰሳ መላው ከተማዋን የጦር ቀጠና አስመስሎት ነበር። የግርማ ቤተሰቦች ሁሴን ኡስማን የት እንዳለ መረጃውን በመደበቃቸው ፖሊስ የተሳሳቱ ፍንጮችን እንዲከተልና ፍለጋው በስቶክዌል አካባቢ እንዲጠናከር አድርጓል። በዚህም ሳቢያ እንደ አውሮፓውያን አቆጣጠር ጁላይ 22 2005 ጠዋት ፖሊሶች ሁሴን ኡስማን ይኖርበት ከነበረው ህንፃ ሲወጣ የተመለከቱትን ዣን ቻርለስ ዴሜዜኔስ የተባለ ብራዚላዊ ኤሌክትሪክ ባለሙያን መከታተል ጀመሩ። ነገር ግን ይህ ሰው ከሽብር ድርጊቱ ጋር ምንም አይነት ግንኙነት አልነበረውም። ከዚያም የሲቪል ልብስ የለበሱ ፖሊሶች በስቶክዌል እስከሚገኘው ባቡር ጣቢያ ድረስ ተከተሉት። በቦታው ሲደርሱም በፍጥነት ተከታትለው ወደ ባቡሩ ገቡ። ወዲያውኑም ፖሊሶቹ ወደ መሬት ውረድ፣ መሬት ላይ ተኛ እያሉ ሲጮሁ ሰውየው ተደናቅፎ ወደቀ። ፖሊሶቹም መሬት ላይ አጋድመው 5 ጥይቶችን ተኩሰው ገደሉት። ይህ ሁሉ ሲፈጠር በሰዓቱ እዚያው የነበረው ማርክ ዊትቢ የተባለ የዓይን እማኝ ለቢቢሲ ኒውስ ሁኔታውን በዝርዝር ተናግሯል። ከዚህ አሳዛኝ ክስተት በኋላ የለንደን ሜትሮፖሊታን ፖሊስ በተካሄደበት ህጋዊ ምርመራ ጥፋተኛ ሆኖ 175,000 ፓውንድ ሲቀጣ 385,000 ፓውንድ የህግ ወጪ እንዲከፍል ታዟል። በተጨማሪም ለሟች ቤተሰቦቹ በግል ስምምነት የካሳ ክፍያ ፈጽመዋል። በኋላ ላይ ግን ይህንን ዘመቻ የመሩት የፖሊስ ኃላፊዋ ክሬሲ ዳዲክ ከስራ ለመሰናበታቸው ሳያንስ እድገት አግኝተው የአካባቢው ፖሊስ ኮሚሽነር እስከ መሆን ደርሰዋል። በለንደን ይህ ሁሉ አሳዛኝ ክስተትና መስቀልቅል ሲፈጠር ሁሴን ኡስማን በብራይተን ከተማ የማምለጫ ቀዳዳውን እያመቻቸ ነበር። ሙሉመቤትና ቤተሰቦቿም ለሁሴን ቀጣዩን መደበቂያ ለማመቻቸት
ጥረት ጀምረዋል። በዚህ ጊዜ የሙሉ የፍቅር ጓደኛ የነበረው መሐመድ ካባሺ ሁሴንን ወደ መኖሪያ ቤቱ ወስዶ ደበቀው። መሐመድ በወቅቱ ሻዲ አብዱልጋዲርና ኦመር አልማግቡል ከተባሉ ሁለት ሩሜቶች ጋር ነበር በአፓርትመንት ውስጥ የሚኖረው። ሁሴን እዛ ቤት እስከ ጁላይ 23 ድረስ ከቆየ በኋላ እንደገና በድፍረት በባቡር ተሳፍሮ ወደ ለንደን ተመለሰ። በደቡብ ምዕራብ ለንደን በሚገኘው ክላፐም ጃንክሽን እስማኤል አብዱራህማን የተባለ ሌላ ተባባሪ ተቀብሎት በቮክስሆልና ኪንግተን አካባቢ በሚገኝ ምስጢራዊ ቤት ውስጥ ተደብቆ መኖር ጀመረ። እዚያም ሁሴን ማንነቱን ለመደበቅ ሲል ጸጉሩንና ጽሙን ሙሉ በሙሉ ተላጨ። እንደ አውሮፓውያን አቆጣጠር ጁላይ 26 2005 አገሪቱ አሁንም በከፍተኛ ፍርሃትና ጥበቃ ውስጥ ባለችበት ወቅት ሁሴን ኡስማን ነጭ ቦርሳ አንጠልጥሎ እጅግ በተረጋጋ ሁኔታ በዋተርሎ የባቡር ጣቢያ ውስጥ ሲራመድ በካሜራ ታየ። ሁሴን የፓስፖርት ፍተሻውን ለማለፍ የተጠቀመው የወንድሙን አብዱል ሸሪፍ የእንግሊዝ ፓስፖርት ነበር። ይህንን የሌላ ሰው ማንነት ተላብሶ ከጧቱ 3 ሰዓት ላይ ወደ ፓሪስ የሚገሰግሰውን የዩሮስታር ባቡር ተሳፈረ። ቀጥሎም ከፓሪስ ተነስቶ ወደ ጣሊያን ከተማ ሚላን በመግባት በመጨረሻም ሌላኛው ወንድሙ ሮም ከተማ ውስጥ ወደሚኖርበት መኖሪያ ቤት ደረሰ። በኋላ ላይ ወንጀለኛው ያለምንም ከልካይ ድንበር አቋርጦ ማምለጡ ሲታወቅ በእንግሊዝ መንግስት ውስጥ እጅግ ከፍተኛ የሆነ የፖለቲካና የጸጥታ ውዝግብ አስነስቷል። በወቅቱ የህዝብ ተወካዮች ምክር ቤት መሪ የነበሩት ጄፎን በባቡር ጣቢያው የነበረው የፓስፖርት ፍተሻ መላላት አሸባሪው በቀላሉ እንዲያመልጥ በር እንደከፈተለት ጠቅሰው መንግስት የዜጎችን ማንነት ለማጣራት መታወቂያ መጠየቅ ግዴታ ሊያደርግ እንደሚገባም ተከራክረዋል። በተቃራኒው ደግሞ የተቃዋሚ ፓርቲ የሀገር ውስጥ ጉዳይ ቃል አቀባይ የሆኑት ዴቪድ ዴቪስ መንግስት በሀገሪቱ ዙሪያ ያለውን ክፍት የሆነ የድንበር ደህንነት ቁጥጥር በአስቸኳይ ሊያጠብና በጥብቅ ሊቆጣጠረው እንደሚገባ አሳስበዋል። ይህ በእንዲህ እንዳለ የሁሴን ኡስማን ድንበር ተሻጋሪ ሽሽት ጉዞ ብዙም አልዘለቀም። የፖሊስ የደህንነት መረብ በፍጥነት እየጠበበ መጣ። እንደ አውሮፓውያን አቆጣጠር ጁላይ 27 2005 የለንደን ፖሊስ የሽግርማንና ሙሉመቤት ግርማን በቁጥጥር ስር አዋላቸው። ሁለቱም እህትማማቾች እንደ አውሮፓውያኑ አቆጣጠር በ2000 የወጣውን የጸረ ሽብርተኝነት ሕግ አንቀጽ 38 በመተላለፍ ክስ ተመሰረተባቸው። ክሳቸውም አንድን አሸባሪ በፍጥነት ለመያዝና ለፍርድ ለማቅረብ የሚያስችል ወሳኝ መረጃ እጃቸው ላይ ያለ ሆን ብሎ ለፖሊስ ባለማሳወቅና መረጃ በመደበቅ የሚል ነበር። ከሁለት ቀናት በኋላ በአውሮፓውያኑ ጁላይ 29 2005 ፖሊስ በመላው አገሪቱና ከአገሪቱ ውጭ ያደረገው ከፍተኛ አሰሳ ፍሬ ማፍራት ጀመረ። የጥቃቱ ዋነኛ አቀናባሪ የነበረው ሙክታር ሰኢድ ኢብራሂም እና ራምዚ መሐመድ ምዕራብ ለንደን ዳልጋርኖ ጋርደንስ በሚገኘው መደበቂያ ቤታቸው ውስጥ ተከበቡ። ፖሊስ የቤቱን በር በቦምብ በማፍረስና አስለቃሽ ጭስ ወደ ውስጥ በመልቀቅ እርምጃ ሲወስድ ሁለቱም አሸባሪዎች የውስጥ ሱሪ ብቻ እንደለበሱ እጃቸውን ሰጡ። በሌላ በኩል ያሲን ዑመር በበርሚንግሃም በሚገኝ መኖሪያ ቤት ውስጥ በመታጠቢያ ገንዳ ውስጥ ተደብቆ ባለበት ሰዓት ፖሊስ የኤሌክትሪክ ንዝረት መሳሪያ ተጠቅሞ በቁጥጥር ስር አዋለው። በተመሳሳይ በዚህ ዕለት የጣሊያን ጸረ ሽብር ፖሊሶች የሁሴን ኡስማንን የሞባይል ስልክ ኔትወርክ በመከታተል ሮም ከተማ ውስጥ ቼንቶቸሊ በተባለ አካባቢ በሚገኝ የወንድሙ ቤት ውስጥ እንዳለ በቁጥጥር ስር አዋሉት። መውጫ ቀዳዳ አጥቶ የነበረው ሁሴን ሲያዝ ምንም አይነት ተቃውሞ አላሳየም ነበር። የጣሊያን ፍርድ ቤት ጠበቃ አንቶኒየታን ሶኔሳን የሾሙለት ሲሆን እሷም ወደ እንግሊዝ ተላልፎ እንዳይሰጥ በችሎት ላይ ከፍተኛ የሕግ ትግል አድርጋለች። በወቅቱ በለንደን በነበረው ውጥረት ምክንያት ደንበኛዬ ፍትሃዊ ዳኝነት አያገኝም በማለት ተከራከረች። ሁሴን በባቡር ጣቢያው ይዞት የነበረው ቦርሳ ውስጥ ዱቄትና ፈሳሽ ጸጉር ምርት ይገኝ እንጂ ሰውን የመግደል ዓላማ አልነበረውም ስትል ሞግታም ነበር። ሆኖም የጣሊያን ጠቅላይ ፍርድ ቤት ይህንን ውሃ የማያነሳ መከራከሪያ ውድቅ በማድረግ ሁሴን ኡስማን ወደ እንግሊዝ ተላልፎ እንዲሰጥ ወሰነ። ከዚህ በኋላ በዋናዎቹ አሸባሪዎች ላይ የተካሄደው የፍርድ ሂደት አገሪቱን ትኩረት በሙሉ የሳበው ጉዳይ ነበር። አራቱም ተከሳሾች ፍርድ ቤት ቀርበው ድርጊቱ በኢራቅ ላይ የተከፈተውን ጦርነት ለመቃወም የተደረገ ማስፈራሪያ እንጂ ሰው ለመግደል ያቀደ ጥቃት አልነበረም አሉ። ነገር ግን አቃቢ ሕጉ ይህንን መከራከሪያ ውድቅ አደረገው። ዳኛው ሚስተር ጀስቲስ ፑልፎርድ ድርጊቱ በአልቃይዳ ጽንፈኛ አስተሳሰብ በመነሳሳት የተጠነሰሰ የጅምላ እልቂትና የግድያ ሙከራ መሆኑን አረጋገጡ። ቀጥለውም በሁሴን ኡስማን፣ ሙክታር ሰኢድ ኢብራሂም፣ ያሲን ዑመርና ራምዚ መሐመድ ላይ ቢያንስ ለ40 ዓመታት ከስር የማይፈቱበትን የዕድሜ ልክ እስራት ፈረዱባቸው። ተከሳሾቹ በኋላ ላይ የይግባኝ ጥያቄ ያቀረቡ ቢሆንም
በፍርድ ቤት ውድቅ ተደርጎባቸዋል። እቅዱን አቋርጦ የሸሸው ጋናዊ ማንፎኳኳ ሲዱ ደግሞ የ33 ዓመት እስራት ተፈረደበት። ይህ በእንዲህ እንዳለ አሸባሪውን በመደበቅና መረጃ በማጥፋት የተከሰሱት የሙሉመቤት ግርማና የቤተሰቡ አባላት የፍርድ ሂደት በቁጥጥር ስር ከዋሉበት ዕለት 3 ዓመት በኋላ እንደ አውሮፓውያን አቆጣጠር በጁን 2008 ተጠናቀቀ። በችሎቱ ዳኛ ፖል ኦርሰሊ በእነዚህ ተከሳሾች ላይ የሰነዘሩት ትችት አነጋጋሪ ነበር። ዳኛው ለሶስቱ የአንድ አባት ልጆች ከፈጸሙት ጥፋት ክብደት አኳያ ሊያስተላልፉ የሚችሉ ቅጣት እጅግ በጣም በቂ ያልሆነ መሆኑን ገለጹ። በተጨማሪም የሽና ሙሉ ግርማ በምስክር ወንበር ላይ ሆነው የውሸት ታሪክ እንደተናገሩና ምንም አይነት የጸጸት ስሜት እንዳላሳዩ ተናገሩ። እያንዳንዳችሁ አንድ ጨካኝ ጽንፈኛ ለመርዳት ዝግጁ ነበራችሁ። ይህንንም በማድረግ አጥፊዎች ማህበረሰባችንን ለመጉዳት የያዙት ተልዕኮ በመጨረሻ ይሳካል የሚል ተስፋ በውስጣችሁ አሳድራችሁ እንደነበር ምንም ጥርጥር የለኝም አሉ። የቅጣት ውሳኔውም የህዝቡን ቁጣ የሚያንጸባርቅ እንዲሁም ልክ እንደነሱ ለማድረግ የሚያስቡ ሌሎችን ለማስጠንቀቅ ያለመ መሆኑን ገለጹ። አክለውም የእህትማማቾቹን ዝምታ ከብራዚላዊው ዣን ቻርለስ ዴሜዜኔስ አሳዛኝ ሞት ጋር በቀጥታ እያያዙት በተለያየ መንገድ ሁሴንን ለመደበቅና የፍትህ ስርዓቱን ለማዛባት ባትሞክሩ ኖሮ ምናልባትም በስቶክሆልም የባቡር ጣቢያ በፖሊስ እጅ የተገደለው ብራዚላዊ በህይወት ይኖር ነበር ሲሉ ኮነኑ። ዳኛው በኦስማን ክፉ ድግምት ስር ወድቃቸዋል ያሉ ሲሆን ይህንንም ተከትሎ ከባድ የቅጣት ውሳኔዎችን በቤተሰቡ ላይ አስተላለፉ። የሺ ግርማ የባሏን ሴራ አውቃ ባለማሳወቅና እርሱን በመርዳት የ15 ዓመት እስራት ተፈረደባት። ይቅጣት በኋላ በይግባኝ ወደ 11 ዓመት ከ9 ወር ዝቅ እንዲል ተደርጓል። ቅጣቱ በችሎቱ ሲነበብ የሺ ኦ ፈጣሪ ልጆቼ እያለች በእንባ ታጠበች። ከድንጋጤዋ ብዛት ራሷን መቆጣጠር ስላልቻለች ከችሎቱ የወጣችው በሰው ተደግፋ ነበር። አሸባሪውን በቤቷ በማከምና ማስረጃ በማጥፋት የተሳተፈችው እህቷ ሙሉመቤት ግርማ ደግሞ 10 ዓመት የእስር ቅጣት ተላለፈባት። በኋላም ቅጣቱ በይግባኝ ወደ 5 ዓመት ዝቅ ብሎላታል። ወንድማቸው ኢሳያስ ግርማም አሸባሪውን በማጓጓዝ ጥፋት የ10 ዓመት እስራት ቢፈረድበትም በይግባኝ ወደ 5 ዓመት ዝቅ እንዲልለት ተደርጓል። ሌላኛው የወንጀሉ ተባባሪና የሙሉ ፍቅረኛ መሐመድ ካባሺ ደግሞ የ9 ዓመት እስራት ተቀበለ። ለሁሴን ኡስማን ፓስፖርቱን ሰጥቶ ከእንግሊዝ እንዲያመልጥ ያደረገው ወንድሙ አብዱል ሸሪፍም የ10 ዓመት እስራት ተፈረደበት። መሐመድ ካባሺ ለሁሴን ባመቻቸለት ቤት አብረውት ይኖሩ የነበሩት ሻዲ አብድል ጋድርና ዑመር አልማግቡል የተባሉት ሩሜቶች ግን ከማንኛውም ወንጀል ነፃ መሆናቸው ተረጋግጦ በነፃ ተሰናበቱ። ከዚህ አስደንጋጭ ቅጣት በኋላ የሙሉመቤት ግርማ ታሪክ በዚህ አበቃ መስሎ ነበር። ነገር ግን እጅግ አስገራሚውና ሰውን ጉድ ያስባለው የታሪኳ ምዕራፍ ገና አልተገለጠም። ሙሉመቤት በይግባኝ ቅጣቷ ወደ 5 ዓመት ዝቅ ተደርጎላት ስለነበር ቀድማ ከስር ተፈታች። እንደ አውሮፓውያን አቆጣጠር በ2013 በአዲስ ማንነትም ብቅ አለች። በደቡብ ለንደን በሚገኘው የሰዘርክ ካውንስል ውስጥ እንደ ከስተመር ሰርቪስ አሲስታንት ሆና ተቀጠረች። በመንግስት መስሪያ ቤት ውስጥ የጀመረችው የሥራ በፍጥነት ወዳለመችው ስኬት መራት። ሙሉ በካውንስሉ የቤቶች አስተዳደር ክፍል ውስጥ እስከ ሲስተምስ ኤንድ ፐርፎርማንስ አናሊስት ደረጃ ድረስ በማደግ ከፍተኛ ኃላፊነት ወዳለበት ቦታ ደረሰች። ይባስ ብሎ የካውንስሉን የስልጠናና የሥራ ዕድል ፈጠራ ስኬት ለማሳየት የሰዘርክ ካውንስል መጽሔት የፊት ገጽ ላይ ፎቶዋ በኩራት እንዲታተም ተደረገ። ይህ ድርጊት ታዲያ ካውንስሉ የጀርባ ታሪክን ሳያጣራ ሥራ እንደሚቀጥርና ቁጥጥሩም ምን ያህል ይላላ መሆኑን በይፋ አጋለጠ። በወቅቱ የወጡ ዘገባዎች ሙሉመቤት ግርማ ብለው ስሟንም በጉግል ላይ ሰርች ቢያደርጉት እንኳን በቀላሉ ከእንግሊዝ ታላላቅ የሽብር ታሪኮች በአንዱ ዋነኛ ተባባሪ እንደነበረች መረጃው ፍንትው ብሎ ይወጣ ነበር። ነገር ግን ይህንን ማንንም አላደረገም ሲሉ ችተዋል። መረጃው በመጨረሻ ሲጋለጥና የሙሉመቤት ማንነት በግልጽ ሲታወቅ ከፍተኛ የሆነ የህዝብ ቁጣና ፖለቲካ ቀውስ ተቀሰቀሰ። የሰዘርክ ካውንስል ዋና ስራ አስፈጻሚ የሆኑት ኤሌኖር ኬሊ ወዲያውኑ ሙሉመቤትን ከስራ አሰናበቷት። ኬሊ ባወጡት መግለጫ ግለሰቧ የወንጀል ታሪኳን ለካውንስሉ በሙሉ ሳትገልጽ ነበር የገባችው። ነገር ግን በስራ ቆይታዋ ወቅት የፖሊስ የክትትል ዝርዝር መረጃዎችን የማግኘት ፍቃድ አልነበራትም። የኮምፒውተር አጠቃቀሟን ጨምሮ ያደረግነውን ሙሉ ምርመራ ስንገመግም ምንም አይነት ጥፋት አልተገኘም። ካውንስሉ ይህንን ክፍተት ተከትሎ የአሰራር ስርዓቱን በከፍተኛ ሁኔታ ገምግሞ አጠናክሯል ሲሉ ስጋቱን ለማብረድ ሞከሩ። በአንጻሩ የሙሉመቤት ጠበቃ የሆነው የበርንበርግ ፒርስ የህግ ተቋም
የሙሉ ሥራ ያለምንም በቂ ምክንያት እንደተሰረዘ ገለጸ። ተቋሙ አክሎም ሙሉ በሥራ ማመልከቻዋ ላይ የወንጀል ሪከርድ እንዳላት በጽሑፍም ሆነ በቃል አሳውቃ እንደነበርና ከስር ከወጣች በኋላ ግን ሕግን አክብራ ለመኖር ከፍተኛ ጥረት ስታደርግ እንደነበር አስታውቋል። ምንም እንኳን በሕግ ተቋሟ በኩል ተቃውሞ ቢቀርብም ከሚስ ብራይተን የቁንጅና ውድድር ተነስቶ በአገሪቱ ታላቁ የሽብር ሴራ ውስጥ ተዋናይ እስከመሆን አልፎም የመንግስት ቢሮዎችን የደህንነት ክፍተት አጋልጦ ፖለቲካዊ ቀውስ እስከ መፍጠር የደረሰው እጅግ አስገራሚ አሳዛኝና ያልተጠበቀው የሙሉ እመቤት ሕይወት ገጠመኝ ትልቅ መነጋገሪያ ሆኗል። ነገር ግን የዚህ ድርጊት ዳፋ በወንጀለኞቹ ላይ ብቻ አልቀረም። ጸረ ስደተኛ አቋም ያለው የብሪቲሽ ናሽናል ፓርቲ BNP እንደ አውሮፓውያኑ አቆጣጠር በ2006 በተካሄደው የአካባቢ ምርጫ የምክር ቤት ወንበሩን በጥፍ በላይ በማሳደግ 46 ቦታዎችን አሸነፈ። መንግስትም ጽንፈኝነትን ከስሩ ለመንቀል ፕሪቬንት የተሰኘውን እቅድ በይፋ ተግባራዊ ያደረገ። የሁሴን ኡስማን የቦምብ ሴራ ቢከሽፍም የዚህ ክስተት የረጅም ጊዜ ጠባሳ ግን በቀላሉ የሚጠፋ አልነበረም። ይህ ጥቃትና ተያያዥ የሽብር ሙከራዎች የለንደንን ህንፃዎችና ባቡሮች ከማናወጥ ባለፈ የብሪታንያን ማህበራዊ ትስስር ከመሰረቱ ንዶታል። ታዲያ ይህ እንዴት ሊሆን ቻለ የሚለውን እንመልከት። እንደ አውሮፓውያን አቆጣጠር በ2012 በሊድስ ዩኒቨርሲቲ ተመራማሪዎች የሆኑት ያዝሚን ሁሴንና ፖል ባገሊ ባቀረቡት ጥናት ከጁላይ 7ቱና 21ዱ ጥቃቶች በኋላ በብሪታንያ የሚኖሩ ሙስሊሞች እንደሌላው ሰው ሙሉ መብት ያላቸው ዜጎች መሆናቸው ቀርቶ እንደ አገሪቱ የደህንነት ስጋት ተደርገው መፈረጅ መጀመራቸውን በሰፊው አብራርተዋል። ተመራማሪዎቹ ይህንን ሁኔታ ሴኩሪታይዝድ ሲቲዘንስ በማለት ይጠሩታል። ይህ ማለት ማህበረሰቡ ህጋዊ ዜግነት ቢኖረውም በጥርጣሬ መነጽር ስለሚታይ ሙሉ አመኔታ ይነፈገዋል ማለት ነው። በጥቂት ግለሰቦች አጥፊ ድርጊት ምክንያት አንድ ሙሉ ማህበረሰብ በጅምላ ጥፋተኛ ተደርጎ መታየት ጀመረ። የጥናቱ ተሳታፊ የነበሩ ንጹሃን ሙስሊሞች እንዳስረዱት ከጥቃቱ በኋላ እንግሊዛውያን የእምነቱን ተከታዮች እንደ ግለሰብ ማየቱን ትተው ከአጥቂዎች ጋር አንድ ላይ እንደፈረጇቸው ያስረዳሉ። ይህ የፍርሃት ድባብ በመገናኛ ብዙሃንና በፖለቲከኞች ንግግር እየተቀጣጠለ በመጨረሻም በሳይንሳዊ አጠራር ፐርሚሽን ቱ ሄት የሚባል አደገኛ ደረጃ ላይ ደርሷል። ይህ ሁኔታ ከኢስላም ጠልነትና ከዘረኝነት ጋር ተቀላቅሎ በንጹሃን ዜጎች የዕለት ተዕለት ሕይወት ላይ ከባድ ጫናን አሳደረ። በጥናቱ ከተካተቱት እጅግ አሳዛኝ ማስረጃዎች መካከል ሙስሊም ሴቶች ላይ ይደርስ የነበረው ጾታን መሰረት ያደረገ ጥቃት ይጠቀሳል። ሂጃብ የለበሱ ሴቶች በመንገድ ላይ ሲሄዱ አሸባሪና ቢንላደን እየተባሉ በአደባባይ ይሰደቡ ነበር። በወቅቱ በዚህ የጥላቻ ድባብ የተማረረች አንድ ሴት በደረሰባት ስነ ልቦናዊ ጉዳት የተነሳ ለ2 ሳምንታት ከቤቷ መውጣት እስከ መፍራት ደርሳለች። ከዚህም በተጨማሪ መስጂዶች የሃይማኖት ስፍራ መሆናቸው ቀርቶ ሽብር የሚጠነሰስባቸው አጠራጣሪ ቦታዎች ተደርገው መታየት ጀመሩ። የጸጥታው ስጋትና ዘረኝነት ተቀላቅሎ እንደ ካውንስል በጀት፣ ትምህርት ቤቶችና በስደተኞች ዙሪያ ያጠነጠኑ ጉዳዮች ሁሉ ወደ ብሔራዊ የደህንነት ስጋት ቀየራቸው። የጁላይ 21 ቦምብ ባቡር ውስጥ ሳይፈነዳ ቢቀርም ፈጠረው የስነ ልቦናና የማህበራዊ መቃቃር ግን በብሪታንያ ማህበረሰብ ውስጥ ክፉኛ ፈንድቷል። ጥናቱ እንደሚያሳየው የአንድ አሸባሪና የተባባሪዎቹ ድርጊት የሚያስከትለው ጉዳት በዕለቱ ከሚፈጠረው ግርግር ባለፈ የአንድን ማህበረሰብ መብትና ሰላም ረጅም ዓመታት የሚነጥቅ ጠባሳ ጥሎ ያልፋል። የለንደን ጎዳናዎች ያስተናገዱት ይህ ታሪክ የውሸትና የዝምታ ዋጋ ምን ያህል ከባድ እንደሆነ ለዘላለም ሲመሰክር ይኖራል። ታዋቂው አሜሪካዊ ጸሐፊ ማርክ ትዌን እንዳለው ትሩዝ ኢዝ ስትሬንጀር ዛን ፊክሽን